የመጣሁት መተሃራ በቃ በተወለድኩበት ሀገር አልኩት አልሆነልኝም። አክስቴ ጋር ረፍኩ። አክስቴ አይዞሽ ብላ በግ ሸጣ ሰጠችኝ ሳንቲም። እዚህ ጋር በደንብ አድምጡ ምናምን ጀመርኩኝ። ያ ሽሮና በርበሬ እስከ በረሃ ድረስ ታወቀልኝ። በቃ ሽሮና በርበሬ ጥሩ አዘጋጃለሁ። በረሃው እዚህ ጋር እየሰማችሁ ነው። መተሃራ አልኩት አልሆነልኝም። ከዛ ስመጣ በግ ሸጣ አክስቴ ሰጠችኝ። የት እዛ ሐዋሽ አፋር ክልል ላይ ብርናት የሰጠችኝ። አድምጡ በደንብ ሽሮና በርበሬ ያስፈጭቼ ወደ በረሃ ይዤ ሄድኩኝ። እዛ ተረካቢ ያገኘው። ከዛ በጣም ጥሩ ተረካቢዎች ናቸው። ከዚህ እየወሰድኩ አስረክባለሁ። ከዚህ ወደዛ ቢጃማ ምናምን መተሃራ ይዤ ሄዳለሁ። አልፈራም። አዙሬ እሸጣለሁ። ሽጬ ተመልሼ መጥቼ ማንጎ ከዛ ይዤ እመጣለሁ። ማንጎውን ሽጬ ያን ሽሮና በርበሬ አዘጋጅቼ ይልካለሁ። አልሐምዱሊላህ ዛሬ በዚህም በዛም ተፍ ብዬ የተሻለ ነው የምኖረው። አልሐምዱሊላህ ያው ኑሮም ይዤ አግብቼ ሞልጄም ልጅም እያሳደግኩ እየሰራሁ ኖሬያለሁ። አልሐምዱሊላህ በጣም የሚያማምሩ ልጆች ወላሂ የአራት ልጆች እናት ነኝ። በላው ነው በአመቱ ነው። ታዲያ መንታ ነኝ መስሉት እናትም ነኝ። ልጆቼንም እያሳደግኩኝ እኔም ስራዬን ሳላቋርጥ እየሰራሁ እዚህ ደርሻለሁ። እዚህ ጋር አንድ ነገር ልጨምርላችሁ። ዘይነብ አልጋ ላይ ብተኛ እንጃ ወርሽም ሞልተሽም ትንሽ አይደል? አዎ ቢያንስ ትልቅ ተቀመጥኩ ቢባል 2 ወር ነው። በቃ ወደ ስራ ወጣ ልጇን ይዛ ነው የምትወጣው። ቁጭ አትልም። ምክንያቱም በቃ ስራዋ ላይ ያላትን ጥንካሬ ነው የምነግራችሁ። በቃ ተቀመጥኩ ከተባልኩ 2 ወር ነው የምትለው። ልጇን ይዛ ነው ስራ ቦታ ልጇን ይዛ የምትሄደው። በጣም ጎበዝ ሰው ናት። ጠንካራ መሆን አለባችሁ። አረብ ሀገር ላይ ስንመጣ 12 አይነት በሽታ ይዘን የምንመጣው፣ ግማሹ የኩላሊት እግሩ፣ ወገቡ በቃ ወላሂ በትንሹ ብቻ በቃ ቢያንስ 4 5 6 በሽታ የሌለበት ሰው የለም። አሁን የእህቴ ልጅ ቅርብ ጊዜ ነው የሄደችው። ቅርብ ጊዜ አክስቴ ኩላሊቴን ያመኛል፣ ዱአ አድርጊልኝ፣ እግሬን ያመኛል። ገና እንግዲህ 7 ወሯ ነው ወይ ልጄ ናት። በእድሜ ደረጃ ትንሽ ልጅ ናት። በቃ ባትሄድ ደስ ይለኛል። እሷ መሄድ ፈለገች እንጂ እኔ ባትሄድ ደስ ይለኛል። እዚህ ሰርታ እዚህም ጠንካራ ናት፣ ጎበዝ ናት። በጣም ብርቱካን አስረክባ ምን ብላ በዚህ እድሜዋ ተፍ ብላ ነው የምትኖረው። እና በቃ እዛ ስትሄድ ወይኔ ብርቱካኔን ማቸርቸር ይሻለኝ ነበር አለች። ግን አንዴ ሄጃለሁ። የራሴ የምትሆን ነገር ትንሽም ብትሆን ይዤ መምጣት ፈልጋለሁ አክስቴ ቦታ እንኳን ገዝቼ ከዛ በኋላ ብመጣ ስትለኝ እሺ በቃ ትንሽ ስሪና የሆነ ነገር ገዛልሻለሁ በቃ ብዬ ነው ያበረታታኋት። እና ከአረብ ሀገር ኢትዮጵያ ይሻላል ብዬ ገምታለሁ እንዴ በጣም ምክንያቱም ኢትዮጵያም ላይ ስራ አለ ከሰራሽበት ከጠነከርሽበት። እኛ ግን ቁጭ ብለን ተደብቀን የኩሽና ስራ ብቻ ነው ስራ የሚመስለን። ወጥቶ መስራትን እንፈራለን። በጣም እዛ ጋር ስትሰሪ ፈሪ መሆን የለብሽም። ጀግና ነው መሆን ያለብሽ። ቀልጣፋ ደፋር መሆን ያለብሽ። ድፍረት ከሌለ ስራ የለም። በጣም ካልደፈርሽ ምንም ልታገኝ አትችይም። ምክንያቱም ስደፍሪ ነው አገኘሽም አጣሽም ድፍረት ይፈልጋል። ማንኛውም ስራ ድፍረት ይፈልጋል። በድፍረት ነው የሚሰራው። ግን ብርሽን ይዘሽ ፈርተሽ ኧረ ብከስርስ ኧረ ይሄ ነገር ያስፈራል ባይሄድልኝስ የሚል አማርኛ ካለ መስራታችን ትፈሪያለሽ። ስትፈሪ ብርሽ ታልቃለች። የነበረችሽም ትወድማለች። በኋላ ከሁለት ያጣውፍ መሆን አለ። ስለዚህ በሁለት እግርሽ መቆም የምትችይው ደፋር ሆነሽ ጎበዝ ስትሆኚ ነው። በቃ ጎበዝ አለ አይደል? ለምን ወይራ ገዝተሽ ፈልጠሽ ቸርችረሽ አስረሽ አደረድርም ስራ ነው። ስራ ብለሽ ካመንሽበት አፈር መሸጥ ስራ ነው። ግን እኛ ፍራቻችን በሀገራችን ላይ ምን አስፈራል? ኢትዮጵያ ላይ መጥተሽ ለምን ትፈሪያለሽ? የአረብ ገረድ ከመሆን ይሻላል እንዴ? በጣም በርግጥ እኔ በሰዓቱ አረብ ሀገር መሄድ ፈልግ ነበረ፣ ግን አልሳካም ሲለኝ ኧረ ምን አባቱ ኢትዮጵያ ላይ ብሰራ ከዛ ይበለጠ ነው ብዬ ነው የቀረሁት። ግን አላህ ካመንሽው አያሳጣሽም። ኢትዮጵያ ላይ ቀሩ። አላህ ከጓደኞቼ አላሳነሰኝም። አልሐምዱሊላህ ረብል ዓለሚን። ኧረ የበለጠ ህይወት እየኖርሽ ነው። አገኘሁ ኖርኩኝ። ይሄ ነውና እኔ ሀገራቸው ላይ መተው ጠንክረው ሌት ከቀን ቢሰሩ
የተሻለ ውጤታማ ይሆናሉ ብዬ ነው የምገምተው። በጣም ኑ ሀገራችሁ ስሩ፣ እዚህ ነው የሚሻለው። አትፍሩ። ሰዎችን ያንንም ሰው አታማክሩ፣ ቤተሰቦቻችሁን አታማክሩ። እኔ እናቴን ሳማክራት ወላሂ ነው የምላችሁ ስለ ኑሮ ውድነት ታወራልኝ ነበረ። አትምጫ አትለኝም፣ ግን ስለ ኑሮ ውድነት ስታወራልኝ በጣም ነበር የምናደደው። ገንዘባችሁን ያዙ፣ ለከሌ አትበሉ፣ ያዙ። እኔ የአረብ ሀገር ይሄን ሁሉ አመት ስቀመጥ አንድ ቀን ለወንድሞቼ የሚረዱም አይደሉም ወንድሞቼ ሰጥቼም አላውቅም። ወንድሜ ታናሽ ወንድሜ ሲያገባ 5000 ብር ጥያ ጣላ ማለት ትልቅ ገንዘብ የምለው እኔ አልሰጥም። ባለፍታ ብቻ ለእህቴ ልጅ ያንን ምንጣፍ ነግሬያችኋለሁ። ከዛ ውጭ ምንም ነገር ማለት ነው አላደርግም፣ አልሰጥም፣ ብሞት አልሰጥም። ለምን እኔ ደም የተፋሁት ለራሴ ላረግ ነው። እነሱ የራሳቸውን ህይወት ይዘዋል። እዚህ ጋ እንኳን ማለት ነው ከአማራ ክልል መተው መንገድ ላይ ወደ መንገድ ፈርተው ይሁን አላውቅም። ወንድኔ ሴቶች ናቸው መተው የጠየቁኝ። ወንድሞቼ እንኳን አልመጡም። ወንድ ልጅ ወንድ ነው እና ገንዘባችሁን ያዙ። አብዛኛው ወደ ወሎ ያሉ እኔ ጓደኞቼ አብዛኛው ወሎዮች ናቸው እና ይከታተሉኛል ሚዲያ ላይ። ገንዘባቸው ይባክናል። ድግስ አለ እዛ ሀገር ላይ ይደገሳን፣ ይበላን፣ ለጎረቤቱም ለምንም ይሰጣል። እባካችሁ ገንዘባችሁን ያዙ። ለማንም አትስጡ። ሰጣችሁ አትመሰገኑም። ስታጡ ደግሞ ማለት ነው ወላሂ ነገ ዞር ብሎ ጠላት ነው የምታፈሩት። ጠላት እኔ አረብ ሀገር ሲሄድ መጀመሪያ ሄጄ ቤይሩት ወደ በአመት ከ5 ወሬ ነው በአመት ከ4 ወሬ ብቻ አላውቅም ተመለስኩ። ተመልሼ አረብ ሀገር ሲሄድ ገንዘብ አጥቼ አጎቶቼ ባለሱቅ ናቸው ሶስቱም ገንዘብ ብድር ጠይቄ ወላሂ ሁሉም ከልክለውኛል። ሁሉም ነው የከለከሉኝ። ፊታቸውን አዝሮብኛል። የእናቴ ወንድሞች ናቸው። ገንዘባችሁን ያዙ ሲኖራችሁ ማንም ዛሬ እኔ እንደዛ ብር የከለከሉኝ በቀን 2 ይደውላል እናቴ ጋር። አንድም አላናገርኳቸውም። ደህና ነች በይልኝ ነው የምላት። ለምን ውስጤ የሆነ ነገር አለ። በአጎቶች ይከፍቶኛል። እዚህ ያለውን ብቻ ነው ሄጄ ያናገርኩት። እሱም ልጅ ስለሞተበት ከፌት አለብኝ። ብዙ ነገሮችን አሳልፊያለሁ በአጎቶቼ። ብርናህል ነገር ያላጡ ናቸው ያልቸገራቸው። አበድሩኝ ብዬ እምቢ ብሎ የእናቴን ወርቅ ሽጬ ነው አረብ ሀገር የመጣሁት ከቤሩት መጥቼ ማለት ነው። ያ ገንዘብ ደግሞ ሰው ጋር አስቀምጬ ዘመድ ጋር አጥፍቶብኝ ነው። ገብቷቸዋል። ልጅነትም አለ። ገና ልጅ ነው። ሲሄድ 17 ዓመቴ ላይ ነው ስመለስ። ገና 19 እንኳን አልሞላኝም። አመት ከ4 ወሬ ምናምን እኔ የመጣሁት ስመለስ። በዛ ታይም ላይ ገንዘብ አይያዝም ምን የለ። ደሞዟ በጣም ትንሽዬ ናት። እና ውዶቼ እኔ ለእናንተ ደግሞ ማስተላልፈው ከሌ አትበሉ። ገንዘባችሁን ያዙ። ገንዘብ ማያስካቃታችሁ ወርቅ ግዙበት። ቢያንስ እንኳን ይሄን ያህል ከስራችሁ ማሸጡትም ልብስ ኮተት። እዛ ሀገር ደግሞ ልብስ አያስፈልግም። እዛ ሀገር ላይ የአረብ ሀገር ልብስ አትለብሱትም። እዛ ሀገር ናት ማች ነው የሚለበሰው። ሺቲውንም እንደዚህ ማች እያደረጉ ነው። አንድ ፎጣ ነው የሚባለው የሚለብሱት 3000 ብር እየገዙ ነው የሚለብሱት። ባውኔ ነው የሚባለው አለ ሺቲዎች ማለት ነው። እነሱ 3000 4000 ይገዙ ነው የሚለብሱት። በጣም ዘናጮች ናቸው የሚያረጉት ጫማ። እኔ አንዳንዴ ለመውጣት ሁሉ አፍራ ነው። የእናቴን ሺቲ ነው የምጎተው። እኔ 3 ሺቲ ነው እዛ አንዱን ገዝተው ሰጡኝ፣ ሁለቱን በብር ለራሴ የገዛሁት። ወላሂ በጣም ዘናጮች ናቸው በጣም ማለት ነው። ከዛ ሀገር ምንም ነገር አታምጡ። ምንም ነገር ገብቷቸዋል። እኔ እስካሁን አልገዛሁም። ለምን ወደ ቤተሰቦቼ ጋር ክረምት ይግባና ሲሄድ ነው የምገዛው። እስከዛ አዳዲስ ነገሮች ይመጣሉ በሚለው ነውና ተው ብዬ ነው። ይሄ እኔ መልእክት ነው የነይማ እና ማሮቼ። እንግዲህ ይሄን ይመስላል። ዘይነብ እንግዲህ በትንሹም ቢሆን አስረድታችኋለች። ዘይነብ ቀረ የምትይው ነገር ካለ እስቲ ቀረ የምትይው በቃ ቀረ የምለው ነገር ያው ምንም የለም። እንደነገርኩሽ ነው። መፍራት የለባቸውም። በቃ ለመግባት ደግሞ ፍራፍራት ነው የሚለው ዘይነብ። የለኝም ብለው መፍራት ጭራሽ የለባቸውም። በቃ ካልሆነላቸው አልሆነላቸውም ነው። ኢትዮጵያ ሀገራቸው ነው። መተው በትንሹ አላህ እኮ እዛ ካልጻፈ እዚህ ሊጽፍላቸው ይችላል። በጣም ሙጭጭ የሚሉ አሉ እዛ ሀገር ላይ። ግን እዛ ካልሆነ አቅማቸውን መጨረስ የለባቸው። ይሄ መልእክት ለሁላችሁም ነው፣ ለኢትዮጵያኖች ማለት ነው። ኢትዮጵያ ላይ ስራ አለ። ሰው ቤት ብቻ አይደለም ስራ፣ ወጥቶ መስራት። በቃ ሻይ ቡና ቅድም እንዳልኳችሁ ጥሩ። አንድ ልጅ ስንት አመት ሙሉ
20 ዓመት ሰርታለች ሻይ ቡና እንትን ኮንትሮባንድ ግን በሻይ ቡና ቤት ሰራች። ሻይ ቡና ሰርታ ምክንያቱም ዛሬ ሻይ ቡና 1 ኪሎ ቡና ካፈለሽ ከ1000 ብር በላይ ነው ትርፉ። አንድ ሴት በቀን 1000 ብር አገኘች ማለት ትርፍ 300-400 ዋና አጥፍታ ሌላውን ሴፍ ብታደርግ የት ላይ ነው? በጣም ውጤታማ ናት። ሻይ ቡና ሰው ይንቃታል እንጂ ትልቅ ብር አላት። ሰው ይፈራል። መፍራት የለብሽም፣ ድፍረት ነው። አንድ በዛ አጋጣሚ ማለት ነው አንድ ነገር ልንገራችሁ። እኔ ባለፈው በቃ ወደ አረብ ሀገር ተነስቼ እሄዳለሁ ብዬ ነበር። መች መሰላችሁ ያልኳችሁ ከ3 ቀን በፊት እናቴ እንደው እጄ ላይ አጋጣሚ ስልኬ ቢኖር በቀረጽኳት ነበር ብያለሁ። ወላሂ ነው የምላችሁ እግሬ ላይ ውድቅ ብላ ስቅስቅ ብላ ነው ያለቀሰችው እናቴ። እኔ እንኳን ለማንሳት ማለት ነው ምን ድንዝዝ እንዳደረገኝ አላውቅም። በቃ እኔ እንኳን በቃ እኔና ልጅ የምንገናኝበት ቀን ሲርቀኝ መቼ ነው ማገኛት እያልኩ በምልበት መተሽ ደግሞ ዛሬ ገና 2 ወር ሳይሞላሽ እሄዳለሁ ብለሽ የምታስቢው ለምንድን ነው? እኔ በሆነ ነገር ከፍቶኝ ነው በቃ መሄድ አለብኝ ብዬ ነው። እኔ ሱቅ መስራት አልፈልግም። መስራት ተንቀሳቃሽ ነው። ያን ስራ ደግሞ ፈራሁት። ካንቺ ጋር የጀመርኩትን ስራ ማለት ነው ፈራሁ። እኔ ደፋር አይደለሁም። እዚህ ስራ ላይ በቃ መሄድ አለብኝ ብዬ ስል እናቴ ወላሂ እግሬ ላይ ዘፍ አለች። በቃ እኔ እረግምሻለሁ አለችኝ። እንደ አይሳካልሽ ብላ ሁሉ ረገመችኝ እኮ ዘይነብ። አንቺ አረብ ሀገርን ከዚህ በኋላ እሄዳለሁ ብለሽ ካሰብሽ አይሳካልሽ። እኔን ጥለሽኝ አትሂጂ። እኔ ያመኛ ደም ግፊት አለባት ድንገት እንኳን ብሞት አጥበሽ የምትቀብሪ ልጄ ብላ ነው ያለቀሰችው። በቃ ይሄን ስትለኝ የሆነ ነገር ተሰማኝ እና የሆነ ልጅ ጋር ደወልኩና ራያ ቆቦ ስለ አረብ ሀገር በቃ ስራ እኮ የምሰራው ነገር ግራ ገባኝ ምን ልስራ ብዬ ስል አንድ የሆነች ልጅ ነበረች እዚሁ ራያ ውስጥ ማለት ነው። ከአረብ ሀገር መታ ግራ ግብት ይላታል። ብሯንም ጨረሰችና ተመልሳ ወደ አረብ ሀገር ለመሄድ ትንሽ ብር ነው ያላት። በዛች ብር ላይ ወርቅ ምንም ሸጠችና ባለቻት ብር ላይ ልትሄድ የነበረውን ሰው ሀሳብ ሰጣት። ለምን ቁርስ ቤት ነገር አትጀምሪም? ያ ቁርስ ቤቱን ደግሞ እንትን ስትሄድ ደግሞ ሁኔታውን አይተሽ ደግሞ ምሳም ትጀምሪያለሽ በዛ ይሏታል። ልጅቷ እንትን ላይ ዩቲዩብ ላይ ሰርች እያደረገች ቂጣ ፍርፍር ባታክልት አሉ ቂጣ ባታክልት ፍርፍር እያደረገች ስትሰራ ከዛ ሩዝ ባታክልት እንደዛም ጎን ለጎን ምሳውንም ቁርስ ስጨርስ ምሳም በዛው እያስሄደች ዛሬ ላይ አረብ ሀገር ያልሰራችውን ያልገዛችውን ቦታ ገዛች። ምን የመሰለ ቤት የቡልኬ ቤት ሰራች። ነይና ልጅቷን አናግሪያት አሉ። እኔ ወደ ራያ ቆቦ ለመሄድ ጦርነቱን ፈራሁት። ጓደኞቼ እዛ ናቸው። እኔ ሴቱን ጓደኞች አሉኝ፣ ወንዱም ጓደኞች አሉኝ። እኔ ባለወለታ የምላቸው ወንዱ ጓደኞች አሉኝ። ኢንሻአላህ ወደፊት አሳያችኋለሁ። እሄዳለሁ ግን ሁሌም ስጠይቃቸው ያው ጦርነቱ ምናምን ነገር ፈራለሁ። ወደ አማራ ክልል ምንም ነገር አያጣውምና መልላችሁ ነው እዛ ያልሆነላት እዚህ መታ ነው። እዚህ ደግሞ ገንዘቡ አጠፋፍቶ ባላት ሳንቲም ወደ አረብ ሀገር ልትሄድ ስትል ወርቋን ሸጣ ጨምራ ነው እንግዲህ ይሄን ነገር ሰው ጠቆሟት ስራ ጀመረች። ዛሬ ላይ ታዋቂ ሆናለች አሉ። ትልቅ ሆቴል አደረገችው እኮ አለኝ። ነይና እያት ደግሞ ልጅቷ ሙስሊም ናት ሁሉ እየነገረኝ ነበር። አናግሪያት ምናምን አለ። ማነነ ካለበት ከነቃ ጊዜው አይረፍድም። አትሄጂ ስሪ እኮ ነው አሁን እሱ አትሄጂ ስሪ እንደዚህ ስሪ ስለኝ አይኔ መርመጥመጥ ምናምን ከሰዓት ጋር እኔ አልፈልግም አልኩት። በቃ ብዙ ሀሳብ ሰጠኝ። ግን ያዋጣሻል ተይ ስሪ ያለኝ አይኔ እንደዚህ ይከብደኛል አልኩት። ግን እህቶቼ እንደዚህ መስራት ትችላላችሁ። ብትሰሩም እኮ ትችያለሽ። አቅሙ ያልደፋለን ትንሿን ትልቅ ለማድረግ እንሳነፋለን። እውቀት ያጥረናል። በእቅድና በፕሮግራም ከተራመድን ምንም የምናጣው ነገር የለም። ኢትዮጵያ ላይ ስራ አለ። አትፍሩ፣ ጠንክሩ፣ ኑ። ሰው ምን ይለኛል ሄጄ ዛሬ ብር ሳሊዝ እንዴት እመጣለሁ የሚለውን ሀሳብ ተዉት፣ አውልቁት። ያ ቆሻሻ ነው፣ አይጠቅምም። የያዛችሁን ይዛችሁ ወደ ሀገር መመለስ የምትፈልጉ ልጆች ተመለሱ፣ ኑ። ካልሆነላችሁ ኢትዮጵያ ይሆናል። ኢትዮጵያ ወርቅ ናት። አሁን ላይ ይሰራል አለ ስራ። ከተወለደችባችሁ ሀገር ወጣ ብላችሁ ትንሽ ወጣ ብላችሁ መስራት ትችላላችሁ። በቃ ይሉኝታን ማስወገድ ነው። በቃ ለስራ አንድና አንድ ደፋርና ጎበዝ መሆን ነው። ይሄንን ነው የምነግራችሁ። አሁን ደሴ ከሆናችሁ ኮምቦልቻ ብትከፍቱ፣ ኮምቦልቻ የሆናችሁ ደሴ፣ የተለያዩ ቦታ ምንድነው ወልዲያ እየወጣችሁ ብትሰሩ፣ በተለይ አማራ ክልል ያላችሁ ማለት ነው።
ተንቀሳቅሳችሁ ጎንደርም ያላችሁ ቦታ እየመረጣችሁ ብትሰሩ ጥሩ ነው። እኔ ያው ይሄን ያህል ሩቅ አይደለሁም። እኔ አሁን ከእኔ ተወልጄ ካደኩበት ሩቅ አይደለሁም፣ ቅርብ ነኝ። ብዙም ይሄን ሩቅ የሚባል አይደለም እና ራቅም ብላችሁ ባትሄዱ ወደዚህም ብትመጡ ወላሂ እዚህ ሁሉም አለ። የኢትዮጵያ ብሔር ብሔረሰብ ነው ያለው። ብሔር ብሔረሰብ ወላይታው፣ ከምባታው፣ ሀዲያው፣ ስልጤ፣ ጉራጌው፣ አርጎባ፣ አማራው፣ ኦሮሞ፣ ሱማሌ ሁሉም አለ ብሔር ብሔረሰቡ። አትፍሩ። ዋናው የእናንተ ጥንካሬ ነው። እሰራለሁ ካልሽ ትሰሪያለሽ። አልሰራም ብለሽ ውስጥሽን ካፈሰሽው አትሰሪ። የሰው አኗኗሪ አትሆኑ። ሁሌም በቃ ይደክማል፣ ይሰለቻል። ወላሂ የሰው ቤት በጣም ይሰለቻል እኮ ዘይነብ፣ እውነት ነው። በጣም ያደክማል። አዎ እንኳን የሰው ቤት የራስሽ ቤት ሁሌ የሚያደክምሽ ከሆነ ይሰለችሻል። በጣም ራስሽን ፍሪ ማታደርጊ ከሆነ ባለሽ ነገር ማትደሰቺ ከሆነ የራስ ቤት እንኳን ያደክማል፣ እንኳን የሰው ቤት። አዎ አንደኛ ይሄ አሁን ትዳር ላይ ትንሽ እንደው ስራ ከጀመራችሁ በኋላ ስራ ያለው ሰው ቢያገቡ። አሁን አብዛኛው የሚያገባው ስራ የሌለው ሰው ነው የሚያገቡት። ያላቸውን መልኩን ያዩና ብሩማ ያደርግልሽና ጥሎ ይሄዳል። ወንዶቹ ሰነፍ ናቸው፣ ሰነፍ ናቸው። ምን ያስባሉ? አረብ ሀገር ሄዳ የመጣች ሴት ዶላር አፍሳ የመጣች ነው የሚመስላቸውና በጣም በቃ እሷ ሰርታ ታኖረናለች የሚለው ሀሳብ ነው ውስጣቸው። ወይም ደግሞ በእሷ ብር ሰርተው ያልፍልናል። ይዛን የመጣችው ዲያስፖራ ናት፣ ምን አላት፣ ቤት አላት ወይ ምናምን ብለው ነው ወንዶቹ መጠጋት የሚፈልጉት። ብዙ ጊዜ ስሰማቸው ወንዶች ሌላው ዘይነብ ምን መሰለሽ ያለፉበት ገንዘብ ደግሞ ስራ ላይ እንኳን እንትን አይሉበትም፣ ጣጣ የላቸውም። ቢከስሩ ምንም ቢሉትም ትኩረት አይኖራቸውም። ቢከስሩ ምንም አይመስላቸውም። አለፉበት። ያን ገንዘብ እንዴት እንደመጣ አያውቁትም። ያለፋሽበት ነገር በጥቅሉ የምትበይው በጣም አንድን ነገር ጣፍጦሽ የምትበይው ያን ነገር ስትለፊበት ስትደክሚበት ያንን እያሰብሽው ነው የምትበይው። የደከምሽበትን ደክሜበታለሁ ብለሽ ጥንቃቄ ታደርጊበታለሽ። ባለሽ ነገር ባላችሁ ነገር መደሰት ትችላላችሁ። መታችሁ ባላችሁ ጥሩ ህይወት ጥሩ አየር እየተነፈሳችሁ መስራት ትችላላችሁ። አትፍሩ። ኑ ግቡ። አይዟችሁ፣ በርቱ። ስራ አለ ኢትዮጵያ ላይ። እባካችሁ ጉልበትም ያልቃል፣ እድሜም ያረጃል። ብዙ ነገር አለ በሰው ልጅ ላይ ብዙ ነገር እና ከቤተሰቦቻችሁ የተነፋፈቃችሁ ትኖራላችሁ። ስንት ዓመት እናት አባታችሁን ያላያችሁ ትኖራላችሁ። መታችሁ ኢትዮጵያ ላይ የተሻለ ህይወት ይኖራል። አትፍሩ። አረብ ሀገር ላሉ ቶቶች እኮ ይገባቸዋል። የደከሙ ናቸው። ግን አንዳንዴ ወላሂ እዚህ መተው ደግሞ መተን ያው የተሻለ ኑሮ ደግሞ አናገኝም። በትዳርም ሆነ በምንም ሆነ ይገኛል። ዋናው ያንቺ እቅድና አላማ ነው። ይገኛል፣ የተሻለ ህይወት ይኖራል ብዬ ነው የማስበው። ምክንያቱም እነሱ ከአረብ ሀገር ነው የመጣችው ብላ ትፈራለች። ከአረብ ሀገር መጥቼ እንደገና ተናንሼ ልስራ ብላ ትፈራለች። ግን አንድና አንድ ለማግኘት ፍርሃት አያስፈልግም፣ ድፍረት ነው የሚያስፈልገው። በቃ የስራ ሞራልና ወኔ ካለሽ ትሰሪያለሽ። እርግጠኛ ነኝ ታገኛለሽ። ማንም ሰው ከሰራ የልፋቱን ውጤት አያጣም። እና ውዶቼ የምመክራችሁ ይሄንን ነው። እኔ ብዙ ጓደኞች አሉኝ አረብ ሀገር አብሬ ፓስፖርት አውጥቼ ለመሄድ አቅጄ በቃስ ያው እኔ በሰዓቱ ሳይሆንልኝ ቀርቶ ነው ያልሄድኩት። ግን እንኳንም አልሄድኩ ብዬ በራሴ እዚህ በመቅረቴ የተደሰትኩበት አጋጣሚ አለ። አልሐምዱሊላህ እዚህ ወልጄ ልጆቼንም እያሳደግኩኝ የተሻለም ህይወት እየኖርኩኝ አልሐምዱሊላህ እገኛለሁና ይሄንን ነው በቃ አሁን ያልኩትን ነው። አሁን ራሱ ወላሂ ልጇ ብታይ ልጆቿ ደግሞ እንዴት እንደሚያሳዝኑ ቢስሚላህ ማሻአላህ ወላሂ ቆንጆ ቆንጆ ልጆች። በተለይ ሁስሚን ብታውት ማለት ነው ልጇ እንዴት እንደሚያምር ቆይ አሳያቸዋለሁ አንድ ቀን እና የሚያማምሩ ልጆች አሏት። አልሐምዱሊላህ አላህ ያሳድግላት። እሷንም አላህ ይጨምርላት፣ ባለው ላይ አላህ ይጨምራት። ኢማን አላት፣ ጥሩ ሰው ናት፣ ምቀኝነት የላትም። ደጋግሜ እንዳትሰላችሁ ይሄን ቃል ስናገር እና ውዶቼ የቀረ ነገር ካለ እናንተ ደግሞ ዘይነብን የምታገኙበት የምትፈልጓት ልጆች አገናኛችኋለሁ፣ ችግር የለውም። ሀሳባችሁን አቅርቡ። እናንተ ብቻ ጥሩ ሰዎች ሁኑ፣ ጥሩ ልጆች ሁኑ።
ልባችሁን ንጹህ አድርጉ። ክፋት ልባችሁ ላይ ካለ የትም አይደረስም። ይሄን ቪዲዮ 2 ጊዜ ቆራርጬ ነው የምለቅላችሁ ስለረዘመ ቻው ታያቻንሽ። አዎ ይሄንን ነገር ያልኳቸው ትምህርት እንዲሆናቸው ብዬ ነው። እና መማር አለባችሁ፣ መታችሁ መስራት አለባችሁ። እርግጠኛ ነኝ ብዙ ነገር ታገኙበታላችሁ። በሰላም ያገናኘን። ሰላም ሁኑልኝ። ቻው። ቻው።